النبي المصطفى أضاء قلبي. أرواحنا تاقت لمورده العذب. بسم الله الرحمن الرحيم. الحمد لله. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له. وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه أجمعين ومن تبعهم بإحسان إلى يوم الدين. أما بعد، إخوة الإيمان والإسلام، السلام عليكم ورحمة الله وبركاته. كبراتنا كبران يا السنة تي في تكتاتايوش በባለፈው ደርሳችን ላይ የቁረይሽ ጎሳዎች ጨካኝና እጅግ አረመኔ የሆነ ውሳኔ በነቢዩ ዓለይሂ ሰላቱ ወሰላም ጎሳዎች ላይ እንደወሰኑ፣ እሱም ሙሉ ማዕቀብ፣ ምንም አይነት ምግብ ወደ እነሱ እንዳይደርሳቸው፣ ከነሱም ጋር ጋብቻ እንዳይፈጽሙ፣ ሐታ ንግግር ሳይቀር ከነሱ ጋር ንግግር እንኳን እንዳይነጋገሩ፣ እንዲህ አይነት ግፍ የተሞላበት ውሳኔ ወስነው እንደነበር ተመልክተናል። ከዛ የነቢያችን ዓለይሂ ሰላቱ ወሰላም ጎሳዎች በአንድ ተሰበሰቡ። በኒ ዓብድልሙጠሊብና በኒ ሃሽም ማዕቀብ የተጣለባቸው ማለት ነው። ወንሓዘ በዕደ ዛሊከ በኑ ሃሽምን ወበኑ ልሙጠሊብ ፊ ሽዕቢ አቢ ጣሊብ ሰዋኡን ፊ ዛሊከ ሙስሊሙሁም ወካፊሩሁም ኢላ አባ ለሃብን። ታዲያ የነቢያችን ዓለይሂ ሰላቱ ወሰላም ቤተሰቦቻቸው በኒ ሃሽሞችና በኒ ዓብድልሙጠሊቦች በኒልሙጠሊቦች የአቡ ጣሊብ ቀይ ላይ እዛ ላይ ተሰበሰቡ። ሁላቸው ሙስሊሙም ካፊሩም በአንድ ላይ ሆነው ማለት ነው። ከነሱ ከዘመዶቻቸው መካከል አፈንግጦ የወጣው አባ ለሃብ ብቻ ነበር። አባ ለሃብ ከነሱ ጋር ከነ አቡ ጀህል ጋር አብሮ ተቀላቀለ። በዚህ በግፍ ውሳኔ ላይ የሱም እጅ ነበረበት ማለት ነው። وقطعت عنهم الميرة والمادة ومنع التجار من مبايعتهم فجهد القوم حتى أكلوا أوراق الشجر والجلود. كذا الناس ለብቻ በአንድ ላይ ተሰብስበው ተቀመጡ። ነጋዴዎችም ለነሱ እንዳይሸጡላቸው ምግብ ወደ እነሱ አካባቢ ወዳሉበት እንዳይሄድ ከለከሏቸው። በዚህ ሁኔታ ላይ የያዙት ምግብ ይዘውት የነበረው ምግባቸው አለቀባቸው። የሚበሉት የሚጠጡት አጡ፣ ተቸገሩ፣ ከፍተኛ ችግር ደረሰባቸው። አማራጭ ሲያጡ የዛፍ ቅጠል እና የወደቀ ቆዳ እስከሚበሉ ድረስ ሱብሃነላህ። ወዋሰሉ الضر والفاقة حتى سمعت أصوات النساء والصبيان يتضاغون جوعا. ከረሃቡ የተነሳ ህፃናትና ሴቶች እያለቀሱ እስከሚያለቅሱ ድረስ ያኒ ድምጻቸው ውጭ እስከሚሰማ ድረስ እንዲህ አይነት ስቃይና እንግልት አደረሱባቸው። ወለም የኩን የሲሉ ኢለይህም ሸይኡን ኢላ ሲረን፣ ወደ እነሱ የሚደርስላቸው ምንም ነገር የለም፣ በግልጽ የሚደርስ ነገር የለም። በድብቅ ብቻ የተወሰነች ነገር ይደርስላቸዋል።
فكان حكيم ابن حزام ربما يحمل قمحا إلى عمته خديجة رضي الله عنها. حكيم ابن حزام የሚባለው ሰው ሰይደቱና ኸዲጃ የሱ አክስቱ ናት እና የተወሰነች ስንዴ ለአክስቱ ይዞ ይመጣል በድብቅ ማለት ነው። እና ያቺ ነበረች የምትገባላቸው። አማሁም ፈካኑ ላ የኽሩጁነ ሚነ ሸዕቢ ኢላ ፊል አሽሁሪል ሑሩም። ከውጭ ሰዎች እየተደበቁ የተወሰነች ነገር ያስገቡላቸዋል። እነሱ ግን ከዛ አካባቢ መውጣት አይችሉም ነበር። ከወጡ ይገሏቸዋል፣ ችግር ያደርሱባቸዋል። የሚወጡት መቼ ነው? እነዚህ የተከበሩ ወራቶች የሚባሉት በነዛ ወራቶች የሰው ነፍስ የማይጠፋበት ደም የማያፈሱበት ወራቶች አሉ። በነዛ ወራቶች ብቻ ነበር ወደ ውጭ የሚወጡት፣ ወደ ገበያም የሚሄዱት በዛን ሰዓት ብቻ ነበር። ፈካኑ የሽተሩነ ሚነል ዒር አለቲ ተእቲ ሚነል ኻሪጅ። ከዚያም እነዚህን ወራቶች ብቻ እየጠበቁ ወደ ገበያ ይመጡና ከመካ ሰዎች ከውጭ የሚመጡ ነጋዴዎች አሉ። ከነዛ ከነጋዴዎቹ ይገዛሉ ቀለባቸውን። ኢላ አነ አህለ መከተ ካኑ የዚዱነ ዐለይህም ፊ ተመን ሐታ ላ የስተጢዑ ሽራእ። የመካ ሰዎች ደግሞ ዋጋ ይጨምሩባቸዋል፣ ያኒ ችለው እንዳይገዙ ማለት ነው። በገንዘባቸው ችለው እንኳን እንዳይገዙ ዋጋ ከፍተኛ ዋጋ ይጠሩና ያስወድዱባቸዋል። ወካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ዐላ ረግሚ ኩሊ ዛሊክ ሙስተሚራን ፊ ዳዕወቲሂ ኢለላህ። ነቢያችን ዐለይሂ ሰላቱ ወሰላም ግን በእንዲህ አይነት ችግር ውስጥ ሆነው እንኳን ዳዕዋቸውን አላቆሙም ነበር። የዳዕዋቸውን ስራ ይቀጥሉ ነበር። ወላ ሲየማ ፊ አያም ልሐጅ ሒነ ካነት ልቀባኢሉ ልዓረቢየቱ ተፊዱ ኢላ መከተ ሚን ኩል ሶውብ። በተለይም በሐጅ ወቅት በሐጅ ቀናቶች ከሁሉም የዓረቢያን ምድር ለሐጅ የሚመጡ ጎሳዎች ከያቅጣጫው ስላሉ እነሱ ጋር እየሄዱ ለነሱ ዳዕዋ ያደርጉላቸው ነበር ነቢዩ ዐለይሂ ሰላቱ ወሰላም። ወበዕደ ነሕዊ ሰላሲ ሰነዋት ቀደረ ላሁ አን የንተሂየ ሃዘል ዑድዋን። 3 ዓመት ያህል በእንደዚህ አይነት ሁኔታ ቆዩ። እየተራቡ እየተጠሙ፣ ሕፃናቶች እያለቀሱ፣ ሴቶች እያለቀሱ፣ የዛፍ ቅጠል እየተመገቡ፣ የወደቀ ቆዳ እያነሱ ያንን እየበሉ በችግር ላይ በስቃይ ላይ ለ3 ዓመት ያህል ቆዩ። ከዚያም ከ3 ዓመት በኋላ ይህንን ግፍ አላህ በቃህ ለማለት አላህ ወሰነ። የአላህ ቀደር ደረሰና ፈአልቃ ፊ ቁሉቢ 5 ሚን አሽራፊ ቁረይሽን አን የቁሙ ቢነቅድ ሰሒፋ ወፈክ ልሒሳር። አላሁ ዐዘ ወጀል በ5 ሰዎች ላይ በጣም አሽራፍ የሚባሉ ታላላቅ የሚባሉ በጎሳቸው ዘንድ ተሰሚነት አላቸው የሚባሉ 5 ሰዎች ከቁረይሾች ውስጥ በነሱ ቀልብ ላይ አላሁ ዐዘ ወጀል ርህራሄ ጣለባቸው እና ያንን ተጻጽፈው ካዕባ ውስጥ የሰቀሉትን ያንን ውሳኔ እንዲቀዱ፣ እንደዚሁም ደግሞ ያንን የጣሉትን ሒሳር ማዕቀባቸውን እንዲያነሱ አላህ ቀልባቸው ላይ ርህራሄ ጣለባቸው። እንደዚሁም ወአርሰለ ልአረضተ ፈአከለት ኩለ ማ ፊ ሰሒፈት ምን አልቀጢዐት ወልጀውር ወለም ተትሩክ ኢላ ዚክረ ላህ ተዓላ። አላህ ደግሞ እነሱ ጽፈው ያንጠለጠሉት ቃለ ጉባኤያቸው ላይ አላህ ምስጥ ላከባቸው እና እዛ ወረቀት ላይ ምስጥ አላህ ላከና ያቺ ምስጥ
ወረቀቱን ሙሉ በሙሉ በላችው። ሲጽፉ የአላህ ስም ያለበት ብቻ ሲቀር ሌላውን ምስጥ አመድ አደረገችው። ይሄም አንድ ተአምር ነው። ፈአማ አሽራፉ ቁረይሽ አልኸምሳ ፈአወሉሁም ሂሻም ኢብኑ ዐምርን ኢብኒ ልሓሪث ሚን በኒ ዓሚር ኢብኒ ሉአይ ذهب هذا الرجل إلى زهير بن أبي أمية المخزومي የመጀመሪያዎቹ ከአምስቶቹ ሰዎች መካከል አንዱ ሂሻም ኢብኑ ዐምር ይባላል እና የበኒ ዓሚር ጎሳ ነው። እሱ ቀጥታ ወደ ማን ጋር ሄደ? ወደ ዙሃይር ኢብኑ አቢ ኡመያ ወደሚባለው የመኽዙም ጎሳ ወደ ሆነው ሰውዬ ወደ እሱ ዘንድ ሄደ። ወሁወ ኢብኑ ዓቲከተ ዐመት ነቢይ ሰለላሁ ዐለይሂ ወሰለም። ይህ ሰውዬ ደግሞ የዓቲካ ልጅ ነው። ዓቲካ ማለት ደግሞ የነቢያችን ዐለይሂ ሰላቱ ወሰላም አክስት ናት። ثم إلى المطعم ابن عدي ثم إلى أبي البختري ابن هشام ثم إلى زمعة ابن الأسود فذكر كل واحد منهم بالقرابة والرحم ولامهم على قبول الجور وحضهم على نقض الصحيفة. ታዲያ ይህ ሰውዬ በየቤታቸው እየሄደ ለአራቱም ሰዎች አስታወሳቸው። ያዕኒ ዘመዶቻችን፣ ወገኖቻችን እኛ እዚህ እየበላን እየጠጣን እንደፈለግን እየተንቀሳቀስን እነሱ ግን በረሃብ በጥም በእርዛት እየተሰቃዩ ነው ያሉት። ይሄንን ጭካኔ የተሞላበት ውሳኔ ደግሞ እኛም ተቀብለን ዝም ማለታችን ተገቢ አይደለም። እኛም ራሳችን ትክክል አይደለንም። ስለዚህ ይህንን የተጻፈ ውልና ቃለ ጉባኤ መቅደድ አለብን አለና እነሱን ቀሰቀሳቸው። ፈጅተመዑ ዒንደ ኸጥሚ ልጀሑኒ ወተፈቁ ዐላ ኹጠትን የቁሙነ ቢሃ ሊነቅድ ሰሒፋ። ከዚያ ተስማሙ፣ ሁሉም አምስቱም ተስማሙ፣ አንድ አይነት አቋም ያዙ እና ምን ማድረግ አለብን አሉና ማድረግ ያለባቸውን ነገር ተስማሙ። ከዛም ወሰባሐን ሒነ ቃመት አንድየቱ ቁረይሽን ፊ ልመስጅድ ልሐራም ጃአ ዙሃይሩን ወዐለይህ ሑለቱን ፈጣፈ ቢልበይቲ ثመ አቅበለ ዐለ ናስ። ጠዋት የሆነ ጊዜ ቁረይሾች እንደለመዱት የሚሰበሰቡበት ቦታ አለ። እዛ እንደተቀመጡ ይህ ሰውዬ መጣ። ዙሃይር መጣና መጀመሪያ እንደመጣ ጠዋፍ አደረገ። እነሱ እንደሚያደርጉት ልምዳቸው ነው። ጠዋፍ አደረገ። ከዛ ወደ ሰዎቹ ጋር ሄደ፣ ወደነ አቡ ጀህልና ወደ ሌሎቹም ወደ ተሰበሰቡበት ቦታ ሄደና ምን አላቸው? ያ አህለ መካ፣ እናንተ የመካ ሰዎች ሆይ አላቸው። ነሕኑ ነእኩሉ ጣዓመ ወነልበሱ ትያብ ወበኑ ሃሽሚን ወበኑ ልሙጠሊብ ሀልካ ላ የቢዑነ ወላ የብታዑን ወላሂ ላ አቅዑዱ ሓታ ቱሸቀ ሃዚህ ሰሒፈቱ ዛሊመቱ ልቃጢዓ። ከዚያ ምን አላቸው? በኒ ሃሽምና የበኒ ልሙጠሊብ ጎሳዎች እኛ እየበላን እኛ እየጠጣን እኛ እየለበስን እነሱ ግን እያለቁ ነው ያሉት፣ አደጋ ላይ ነው ያሉት። እነሱ መሸጥ አይችሉ፣ መግዛት አይችሉ፣ በእንዲህ አይነት ችግር ላይ ነው ያሉት እነሱ። ስለዚህ እኔ በጌታዬ ይሁንብኝ ይሄ ካዕባ ውስጥ የተንጠለጠለ ወረቀት ስምምነት እስካልተቀደደ ድረስ እኔ አልቀመጥም አላቸው። ይህን ሲላቸው ፈቃለ አቡ ጀህል ከዘብተ ወላሂ ላ ቱሸቅ። አቡ ጀህል ብድግ አለና ምን አለ? በጌታዬ ይሁንብኝ ዋሽተሃል፣ በፍጹም አይቀደድም አለ። ይህንን ሲል ፈቃለ ዘምዓቱ አንተ ወላሂ አክዘብ ማ ረዲና ኪታበተሃ ሒነ ኩቲበት።
ዘምዓ ደግሞ ተነሳና ምን አለው? አቡ ጀህልን ወላሂ በጌታ ይሁንብኝ የዋሸኸው አንተ ነህ አለው። መጀመሪያም ይህ ስምምነት ሲጻፍ እኛም ደስተኞች አልነበርንም አለው። ይሄንን ሲል እሱ አሁን ደግሞ ፈቃለ አቡልበክተሪ ሰደቀ ዘምዓ ላ ነርዳ ማ ኩቲበ ፊሃ ወላ ነቅረቡህ። አቡልበክተሪ ደግሞ በተራው ተነሳና ዘምዓ የተናገረው እውነት ነው አለ። እኛ እዚህ ሰሒፋ ላይ እዚህ መዝገብ ላይ የተጻፈውን እኛም አንፈልግም አንወድም፣ እውነቱን ነው ዘምዓ የተናገረው አለ። ከዚያ ደግሞ ሙጥዓም ኢብኑ ዓዲይ እሱ ተነሳና ሰደቅቱማ ወከዘበ መን ቃለ ገይረ ዛሊክ ነብረኡ ኢለላህ ሚንሃ ወሚማ ኩቲበ ፊሃ። እነዚህ ሁለቱ ሰዎች የተናገሩት ትክክል ነው አለ። እሱ ደግሞ ከነሱ ንግግር ውጭ በተቃራኒው የተናገረው ሰው ነው የዋሸው። ያኒ አቡ ጀህል ነው እንጂ የዋሸው፣ እነሱ ትክክል ነው የተናገሩት። እኛ እዚች ወረቀት ላይ ከተጻፈው ነገር እኛ የጸዳንን እኛ የለንበትም አሉ። ይህን ሲሉ ወሰደቀሁ አይضን ሂሻም ኢብኑ ዓምሪን፣ አምስተኛው ሰው ሂሻም ኢብኑ ዓምር ደግሞ እሱ ተነሳና እውነት ነው አለ። አቡልበክተሪ የተናገረው ትክክል ነው አለ። ያኒ አምስቱም ሰዎች በአንድ ላይ ተነሱባቸው። ይህን ሲሏቸው ፈቃለ አቡ ጀህልን ሃዛ አምሩን ቁድየ ቢለይል ወቱሽውረ ፊህ ቢገይሪ ሃዛ ልመካን። ይሄም አለ ይሄ ሌሊት የተመከረ ምክር ነው አለ። እዚህ ቦታ ላይ አይደለም ይሄ ምክር የተመከረው፣ ሌሊት የተመከረ ምክር ነው አለና ተቃወማቸው። ወካነ አቡ ጣሊብ ጃሊሰን ፊ ናሕየት ልመስጅድ ጃአ ሊዩኽቢረሁም አነ ነቢይ ሰለላሁ ዐለይሂ ወሰለም አኽበረ አነ አላህ ሰለጠ ዐላ ሰሒፈትህም ልአረዳ። አቡ ጣሊብን ደግሞ ነቢያችን ዐለይሂ ሰላቱ ወሰላም ነግረዋቸው ነበር። ምን ብለዋቸዋል? እነዚህ ቁረይሾች የተዋዋሉት ስምምነት ወረቀቱን ምስጥ ሙሉ በሙሉ በልተዋለች። አላህ የሚለው የአላህ ስም ብቻ ሲቀር ሁሉንም በልተዋለች ብለው ነቢያችን ዐለይሂ ሰላቱ ወሰላም ለአቡ ጣሊብ ነግረዋቸው ነበር። አላህ አሳውቋቸው ማለት ነው። እና አቡ ጣሊብ ደግሞ ከመስጅድ አልሐራም አጠገብ ተቀምጠው ነበርና ይሄንን ሲባባሉ ከነ አቡ ጀህል ጋር ሲነጋገሩ ይሰማሉ። ከዛ ሄዱና ነገሯቸው ነቢያችን ዐለይሂ ሰላቱ ወሰላም ያሉትን ማለት ነው። እናንተ እዚህ ትከራከራላችሁ እንጂ እኮ ስምምነታችሁ እኮ ተቀዷል፣ የለም ምስጥ በልቶታል አሉና ነገሯቸው። ወቃለ በዕደማ አኽበረሁም ቢዛሊክ ፈኢን ካነ ካዚበን ኸለይና በይነኩም ወበይነህ ወኢን ካነ ሳዲቀን ረጀዕቱም ዐን ቀጢዐትና ወዙልሚና። ይሄን ከነገሯቸው በኋላ አቡ ጣሊብ ምን አሏቸው? አሁን ይሄ ያልኳችሁ ውሸት ከሆነ ሙሐመድ ውሸቱን ከሆነ ይሄን የተናገረው አሳልፈን እንሰጣችኋለን፣ ሙሐመድን የፈለጋችሁትን ማድረግ ትችላላችሁ አሏቸው። ነገር ግን ልክ ሙሐመድ እንዳለው እውነት ሆኖ ትክክል ሆኖ ካገኘነው ግን ይሄንን የግፍ ስምምነታችሁን ታፈርሳላችሁ፣ በዚህ እንስማማ አሏቸው። እንግዲህ አቡ ጣሊብ የነቢያችን ዐለይሂ ሰላቱ ወሰላም እውነተኛነት ያውቃሉ በምንም ነገር ማለት ነው። ቃሉ አንሰፍት፣ አሁን እውነት ብለሃል እንስማማለን በዚህ አሉ። ወቃመ ልሙጥዒሙ ዐላ ኢስሪ ረዲህ ዐላ አቢ ጀህልን ሊየሹቀ ሰሒፋ ፈወጀደሃ ቀድ አከለትሃ ልአረضቱ ኢላ ቢስሚከ አላሁማ። ከዚያም ሙጥዒም ተነሳ፣ ወዲያውኑ ተነሳና ካዕባ ውስጥ ያንጠለጠሉትን የሰቀሉትን የስምምነት ወረቀት ለማውረድ ካዕባ ውስጥ ሲገባ
ልክ ነቢያችን ዓለይሂ ሰላቱ ወሰላም እንደተናገሩት ምስጥ ሙሉ በሙሉ በልቶታል። ያንን ወረቀት ያለው ምንድነው? ቢስሚከ አላሁመ የምትለዋ ጽሑፍ ብቻ ናት የተገኘችው። አላሁ አክበር። ይህ የነቢያችን ዓለይሂ ሰላቱ ወሰላም ተአምር ነበር። እሳቸው እዛ ማዕቀብ ተጥሎባቸው እዛ ተቀምጠው ካዕባ ውስጥ የተደረገውን ነገር ግን አላሁ ዐዘ ወጀል አሳውቋቸዋል። ያቺ ደካማ የምትባለው ምስጥ የነሱን ስንት ተመካክረው የወሰኑትን ውሳኔ አጠፋችባቸው። ፈካነ ማ አኽበረ ቢሂ ነቢዩ ሰለላሁ ዐለይሂ ወሰለም አየተን ሚን አያቲላህ ረአሃ አልሙሽሪኩነ ቢአዕዩኒሂም ሙሽሪኮች በዓይናቸው አዩ ይህንን ተአምር የነቢያችን ዓለይሂ ሰላቱ ወሰላም ተአምር። ላኪነሁም ለም የዛሉ ሙስተርሲሊነ ፊል ገይ ግን ምን ይደረጋል? አሁንም በጥመታቸው ላይ ቀጠሉበት። ብዙ ተአምር እያዩ ብዙ ነገሮችን እያዩ ነገር ግን ወደ ዓቅላቸው አልተመለሱ። ነቢዩን ዓለይሂ ሰላቱ ወሰላም ለመቀበል ፍቃደኞች አልሆኑ። ለምን? ሊአነ አላህ ተዓላ ኸተመ ዐላ ቁሉብህም ወዐላ ሰምዕህም ወዐላ አብሳርህም ጊሻዋ አላሁ ዐዘ ወጀል ልባቸውን አትሞባቸዋል፣ ሐቅ እንዳይቀበሉ ማለት ነው። ጆሮአቸውን ዘግቶታል፣ ሐቅ እንዳይሰሙ ያኒ ሐቅ ሰምተው እንዳይቀበሉ ጆሮአቸው ተዘግቷል። ሐቅ አይተው እንዳይከተሉ አይናቸው ተሸፍኗል። ሽፋን አድርጎበታል አላሁ ዐዘ ወጀል። ስለዚህ አሁንም በነበሩበት ጥመታቸው ላይ ቀጠሉ። አመል ሒሳር ፈቀድ እንተሃ በዕደ ዛሊክ ወኸረጀ ረሱሉላህ ሰለላሁ ዐለይሂ ወሰለም ወመን መዐህ ያ ማዕቀብ አለቀ። በእንደዚህ አይነት ሁኔታ ማዕቀቡ አለቀ፣ ተነሳ። 3 ዓመት ያህል ከተሰቃዩ በኋላ ማለት ነው። ከዚያም ነቢያችን ዓለይሂ ሰላቱ ወሰላምና ከእሳቸው ጋር አብረው የነበሩት ወደ የቤታቸው ተመለሱ። ዓደት ልእሙሩ ባዕደ ፈክ ልሒሳር ኢላ ማ ካነት ዓለይህ ሚን ቀብሉ ይሄ ሒሳሩ ማዕቀቡ ከተነሳ በኋላ ነገራቶች በፊት ወደ ነበሩበት ቀጠሉ። ወላኪን ማ ሂየ ኢላ አሽሁሩን ሐታ ለሒቀ አባ ጣሊብን ልመረድ ነገር ግን ከዛ ማዕቀቡ ከተነሳ በኋላ አቡ ጣሊብ የተወሰኑ ወራቶችን ከቆዩ በኋላ ታመሙ። ወአኸዘ የሽተዱ ወየዝዳድ በሽታቸው እየጨመረ ሄደ። ወካደ ቀድ ጃወዘ 80 ዕድሜያቸው ከ80 ዓመት በላይ አልፎ ነበር። ፈሸዐረት ቁረይሹን አነሁ ላ ቅያመ ለሁ ሚን ሃዛ ልመረድ ፈስተሻሩ ፊማ በይነሁም ታዲያ ቁረይሾች ከዚህ በኋላ ያኒ አቡ ጣሊብ ከዚህ በሽታ እንደማይነሱ አወቁ። ስለዚህ ተሰባሰቡና መመካከር ጀመሩ። ወቃሉ እንጠሊቁ ቢና ኢላ አቢ ጣሊብን ፈልየእኹዝ ዐለ ብኒ አኺህ ወሊዩዕጢህ ሚና ፈኢና ነኻፉ አን የሙተ ሃዛ ሸይኹ ፈየኩነ ኢለይህ ሸይኡን ፈቱዐይሩና ብህ ልዓረብ የቁሉነ ተረኩህ ሐታ ኢዛ ማተ ዐሙሁ ተናወሉህ። ከዚያ ቁረይሾች ተሰበሰቡና አቡ ጣሊብ ዘንድ እንሂዳሉ። ያኒ አሁን ከዚህ ከበሽታው አያገግምም፣ አይነሳም፣ በዚሁ ሊሞት ይችላል። ስለዚህ እሱ ጋር እንሂድና አሁንም ስለ ወንድሙ ልጅ አንድ ነገር እንዲለን እናማክረው፣ ያስቁምልን። ምክንያቱም እሱ ከሞተ በኋላ አቡ ጣሊብ ከሞተ በኋላ እሱን የሆነ ነገር ብናደርገው እንኳ ሌላው የተቀረው የዓረቢያን ማህበረሰብ እኛን ያነውረናል፣ ያወግዘናል። ትላንት አጎቱ እያለ ምንም ሳያደርጉት ቆይተው አጎቱ የሞተ ጊዜ እንዲህ ያደረጉት ብለው እኛን ስለሚያነውሩን እኛን ስለሚያወግዙን አሁን ሳይሞት በህይወት እያለ ሄደን እናስጠንቅቀው እናሳውቀው አሉና
تسبسبوا هيدوا ود أبو طالب زند وطلبوا منه أن يكف هو رسول الله صلى الله عليه وسلم عن آلهتهم وهم يدعونه وإلهه يعني محمد ينيان أمالكتوش كماوغز انديكوتن ግን የራሱን ጌታ ግን በነጻነት ያምልክ አንቀወመውም የኛና ማልክቶች ግን እንዳያወግዝብን ይሄንን አስደርግልን ብለው ለአቡ ጣሊብ ነገሯቸው ሲነግሯቸው فدعاه ابو طالب وعرض عليه ما قاله القوم እነሱ ነብያችንን ጠሯቸውና አቡ ጣሊብ እነሱ ያሉትን ነገር ለነብዩ ነገሯቸው አለይሂ ሰላቱ ወሰለም ሲነግሯቸው فقال رسول الله صلى الله عليه وسلم يا عم إني أريدهم على كلمة واحدة يقولونها تدين لهم بها العرب وتؤدي إليهم العجم الجزية كذي أبو نبياتنا عليه الصلاة والسلام أبو طالب من الواتشو أقوتي هو يالواتشو أن يكنسو مفلقو عندك قال بتشانو عند نققر بتشانو يتشن نققر تقبلو እሺ ብለው የሚናገሯት ከሆነ አሉ መላው የአረቢያን ምድር ሁሉም አረብ በነሱ ስር ይገባላቸዋል ለነሱ ታዛዥ ይሆንላቸዋል እንደዚሁም ደግሞ ከአረብ ውጭ ያሉ ህዝቦች ደግሞ ለነሱ ጂዚያ ግብር እንዲከፍሉ ይሆንላቸዋል ብቻ ያችን ንግግር ብቻ ይቀበሉኝ ይሄን ንገራቸው አሏቸው ይሄን ሲሏቸው وقالوا ففزعوا وقالوا كلمة واحدة قال نعم وأبيك 10 ከዚያ አቡ ጣሊብ ነገሯቸው ለቁረይሾች ለመጡት ሰዎች አረ የወንድሜ ልጅ ይያላችሁ ያለው አንድ ቃል ብቻ ይስሙኝ አንድ ንግግር ብቻ ይስሙኝና ያችን ንግግር ከተቀበሉ መላው አረቢያን በሙሉ በእነሱ ስር ይሆንላቸዋል ከአረብ ውጭ ያለው ማህበረሰብም ለነሱ ግብር ከፋይ ይሆንላቸዋል እያላችሁ ነው አሏቸው ከዛ ደነገጡና አንድ ቃል ብቻ ነው የምትለን አሏቸው አዎ አንድ ቃል ብቻ አሏቸው ነብያችን አለይሂ ሰላቱ ወሰለም አረ አንድ ቃል ብቻ አይደለም 10ም ቢሆን እንልልሃለን ንገረን አሏቸው 10ንም እንቀበላለን ብቻ ንገረን አሏቸው ይሄን የሚያደርግልን ከሆነ ማሉ ይሄን ሲሏቸው فما هي ምንድናት ያቺ አሏቸው ሲሏቸው قال لا اله الا الله በቃ የአላህን ብቸኛ አምላክነት ብቻ መስክሩልኝ ሌላ የምፈልጋችሁ ነገር የለኝም ይሄን ካደረጋችሁ መላው አረቢያን በእናንተ ስር ይሆናል ከአረብ ውጭ ያለውም ደግሞ ጂዚያ እንዲከፍል ይደረጋል يعني لا اله الا الله ካላችሁ ታላቅ ሰዎች ትሆናላችሁ الله عز وجل تلك درجات تلك نقصنان يسطاچوال ሲሏቸው فقاموا فزعين ينفضون ثيابهم ከተቀመጡበት ልብሳቸውን ያራገፉ ደንግጠው ተናደው ወጡ ويقولون اجعل الالهه الها واحدا ان هذا لشيء عجاب ልብሳቸውን ያራገፉ ብሎ ደግሞ መሐመድ አማልክቶችን አንድ አምላክ ብቻ አደረጋቸው ይሄ በጣም የሚገርም ነገር ነው ይያሉ እየገረማቸው ሄዱ እኛ 360 ጣዖታት እያመለክን ያውም እነሱ ያልበቁንን እሱ አንድ አምላክ ብቻ ተገዙ ይላል በጣም የሚገርም ነው ይሄ ነው ተሰምቶ የማይታወቅ ነው ይያሉ በጣም ገርሟቸው ልብሳቸውን ያራገፉ ወደ መጡበት ተመለሱ ይሄንንም የነብዩና አለይሂ ሰላቱ ወሰለም ሳይቀበሏቸው ማለት ነው ኢንሻአላሁ ተዓላ የዛሬውን ደርስ እዚህ ላይ እናቆማለን وبالله التوفيق وصلى الله على سيدنا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته نور النبي المصطفى أضاء قلبي أرواحنا تاقت لمورده العذب